የአደይ እንግዲህ ስቃይና መከራ እንደቀጠለ ይገኛል። አደይ እንግዲህ በቃኝ ከዴቭ ርቄ ህይወቴን እኖራለሁ። ከዚህ በኋላ አንተም የራስን ህይወት ኑር። እናትህ ለእኔ አጥፌ እንጂ አልሚ አይደለችም። እኔም በማንኛውም መንገድ መጉዳት ነው የምትፈልገው። ስለዚህ እባክህ ዴቭ ከኔ እንድትርቅልኝ እፈልጋለሁ። እናትህ የምትፈልገው ቢራቢሮ የተባለችውን ልጅ አግብተህ እንድትኖርላት ስለሆነ አንተ ደግሞ እናትህን እዛው አድርግ፣ ምክንያቱም እኔን ትጎዳኛለች ብላ እየነገረችውም እሱ ግን ባገኘው አጋጣሚ ከአደይ ሊርቅ ባለመቻሉ አደይ ጋር ስታይ ከቢራቢሮ ጋር አንድ ነገር እናድርጋት በማለት ይነጋገራሉ። ይኸውም ቢራቢሮ ከፊቷ ላይ አሲድ እንድፋባትና በአሲድ እናበላሻት ነበር ያለችው። ጥሩ ሀሳብ ነው በማለት ሀሳቡን ገድፋው ነበረ የተጓዘችው። ሆኖም ግን ሀሳቡን ከተገደፈችው በኋላ ግን ይህ ነገር ሊሆንላት አልቻለም። ወደ ዶክተሩ አመራች። ዶክተሩንም በዚህ መንገድ እንድታግዘው ወደ እሱ ሄዳ እባክህ ፈልጌ ነበር የመጣሁት ስትል ታናግረዋለች። እሱም ምነው ታመሙ እንዴ ነበር ያለው በሕክምና ሙያው መስሎት። ይቺ አደይ የምትባልን ሴት ልጅዮ እንድትጨርስልኝ በመድኃኒት ፈልጌ ነበር እንድታስወግድልኝ ስትለው ምን ማለት ነው አለ። አይዞህ ምንም አትፍራ፣ እኔ ባለቤቴ የመንግስት ሰራተኛ ስለሆነ ልትታሰርም አትችልም። ስለዚህ እሷን አስወግደህልኝ አንተ ደግሞ ደጎስ ያለ ገንዘብ እሰጥሃለሁ በማለት ስትለው ምን እያሉ እንደሆነ አውቀውታል አለ። አዎ ገባው። ምንድን ነው አይገባህም እንዴ? ልጄ ማንም ለቃቃሚ ሲያገባ ቆም የማይታል ማናት? የማንም ለቃቃሚዋ ስትል አደይ ነቻ። ይቅርታ ስለ አደይ ከአንቺ ጋር መጥፎ ነገር ላወራ አልችልም። ለምን አታወራም አለችው። የሆነችውን እንጂ አዲስ ነገር እኮ አይደለም በማለት ስትነግረው አንተና እኔ ብንስማማ ከዚህ ሀገር ከአንተ ሌላ የሚረዳኝ ስለሌለ ወደ አንተ የመጣሁት። ቆይ አደይ ምን ላደርጋት ትፈልጊያለች ሲላት አንተ ጋር ምን መላ ይጠፋ ዶክተር አይደለህም? ይቺ አደይ ጋር እያለች እኮ ቤሪን አግብቶ ልጄ ሊኖርልኝ አልቻለም ማለት። ይቅርታ የዴቭ እናት ምን ላደርግልሽ እንደምፈልግ ግልጽ ታደርግልኛለች? አደይን አስወግድልኝ ስትለው ምን ነበር ያለው? ከኔ የሚጠበቅብኝ ነገር ሁሉ ለአንተ አደርግልሃለሁ። እንስማማና አደይን አስወግድ። ከአንድ እናት ወላጅ እናት እንደዚህ አይነት ነገር እጠብቃለሁ? እስኪ ይቺ አደይ የአንቱ ሴት ልጅ ብትሆን ሌላ ሰው ይህንን በደል ቢበድልበት ትፈልጋለሁ በማለት ነበር የጠየቀው። ልጄን ስታበሻቅጠው ስላየኋት ምንም አትሆነውም ማለት ይህ ለአንተ ቀላልህ ነው ዶክተር አለችው። አግዘኝና አግዝሃለሁ አለችው። ባለቤቴ ባለስልጣን ነው፣ ብዙ ነገር ሊያደርግልህ ስለሚችል አንተም በሆስፒታል ዙሪያ መጠቀም ያለብህ ነገር ከእሱ ጋር እንድትገናኙ አመቻችላለሁ። ትልቅ ሰለው ስለሆንሽና ስለሆንሽ አመሰግናለሁ፣ ግን አከብርሻለሁ፣ ግን ተሳስቻለሁ። ይህ ከአንቺ እናት ከተባለ ከአንቺ ተባለት የሚጠበቅ አይደለም። ይህን ነገር አስተሳሰብሽን ትተሽ ልጆቹን ታያቸውና ወደ መጣሽበት ሂጂ የሚል ነበር ዶክተር ነገር። አደም ልተባበርሽ አደይ ላይ አንድ ነገር ቢደርስባት እኔ አንቺን አልተውሽም እንዴ? ሁላችሁም ለዚች ልጅ የምትከራከሩላት ለምንድን? አንተንም እንደሆን እንደ ልጅ አስነክታለች እንዴ ስትለው ይቅርታ አሁን መሄድ አለብኝ፣ አደይን ለመጉዳት ምንም ነገር እንዳታደርጊ። አይ ካልሽ ግን አንቺ እኔ ቀድሜን ምን እንደማደርግሽ አውቃለሁ ሲላት እስኪ ምን እንደምታደርገኝ አያለሁ በማለት የዴቭ እናት ተናዳ ወደ መጣችበት ትሄዳለች። ሁሉም ሰው ምንድን ነው አደይ 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 የሚለው ማንም ሊረዳኝ አይችልም ማለት ነው በማለት እንግዲህ ሌላ ቦታ ሂዳ ያገኘችው መርፌ ይዛ ወደ አደይ ቤት ትሄዳለች። አደይም ስታይ ያደነገጠችና የዴቭ እናት ነበር ያለችው። ከዛም ቀረብ ይሉና እንግዲህ ያንን መርፌ ይወጓታል። ያ መርፌ ወቅተዋት ሲወጡ ግን ሊሊ ወዳውኑ ትደርሳለች። ወዳውኑ አንስታት ሆስፒታል በመሄዷ አደይ ምንም አይነት ጉዳት አልደረሰባትም። ዴቭ ግን ይህን ሲሰማ እናቱን ሄዶ አንገቷን አንቆ ሲጥ ነበር ሊያደርጋት የነበር። በቃ እናቴ ጭራሽ ታዲያ ተይ ትያታለሽ መተው ሲገባት ለምንድን ነው አንቺ መርፌ ይዘህ ሄደሽ በመርፌ ልታስወግጃት የምትሞክሪው ለምንድን ነው በማለት እንግዲህ የመጨረሻውን እሱም እኔ እኮ አንቺ ያልሽኝን እሺ አገባለሁ ቢራቢሮ ነው፣ አንቺ ወደ ሀገርሽ ተመለሽ ብዬሻለሁ። አንቺ ግን በፍጹም እኔ ልትረጅኝ አልቻልሽም። ስለዚህ ምን አድርግ ነው የምትይኝ ብሎ እናቱ ጋር ትንቅንቁን ቀጠለው። በዚህን ጊዜ በጣም እናቲቱም ኧረ አንተ ተናደደ።
የቻናል የተከታታዮች ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ አደይ በዚህ በቃኝ አልፈልግህም ብላው ብትሄድም በእናቱ ትዕዛዝ እንግዲህ ቤሪ ጋር ሊጋቡ ወሰነ። እንግዲህ እሱ ዴቭ አደይ መጨረሻዋ ግን በስቃይ ተሞልታ መጨረሻ ላይ ከቢራቢራ ተስማሙና እንግዲህ አደይ ላይ መርዝ መድፋት ባይሳካላቸውም መርፍ ከበስፋን ራሷን በደቂቃ ሲጥ አድርጋ ይደፋታል በማለት እና ፊቷን ለማበላሸት የሞከሩትን ሙከራ እንግዲህ በመርፌ አድርገው እንዲሰጧት ሁሉም ሊረዳኝ አልቻለም እና ሊያግዘኝ አልቻለም። ስለዚህ አንዲት ሰራተኛ ይሄን ያክል ክብር ያላት እንዴት ነው ለምንድን ነው ሁሉም ያከብራትና የሚወዳት እያለች የዴቭ እናት በጣም ትናደድ ነበረ። ሁልጊዜ አእምሯን ትጠይቅ ነበር። አደይ ከምትባለው በላይ አዘነችና ወደ ሊሊ ቤት እየሮጠች ሄደችና የሊሊን ቤት እያጸዳዳች እያለች ነበረ የዴቭ እናት ድንገት ገብታ አደይን ፊቷን የሚመርዝና የሚደፋ በመርዝ መታ ልትወጋት ፊት ለፊት ተፋጠጡ። ዴቭ ምንም አማራጭ ስለሌለው እናቱ በህይወት እንድትኖር ስለሚፈልግ እንግዲህ ከቤሪ ጋር ለመጋባት ወሰነ። በዚህን ጊዜ እንግዲህ ፍቅር እናት ቤት ሰተት ብሎ ሲሄድ እንግዲህ ሴሚ ቤት ከትንሽም ከትልቅ ጋራ እየተጣላሽ ሰላም አትንሽኝ፣ እኔን ክፉ ነገር እንድታደርግልኝ አልፈልም። እታለም ማለት ከእናቴም በላይ ናት። የእናቴ ጓደኛ መሆኗን አይደለም ማየት ያለብሽ። ብዙ መስዋዕትነት ከፍላ አሳድጋኛለች። የክፋት የጥላቻ የሆነ ነገር እንድታሳያት አልፈልግም። ይህን ስህተት ብትደግሚ ወየውልሽ በማለት አስጠንቅቆ ወደ ፍቅር ቤት ወሰዳት። ሩታ ከዶክተሩ ጋር እየተመላለሽ እንግዲህ የፍቅር እናት ስትነግራቸው እናንተ አርፋችሁ የምትቀመጡ እንደሆነ ተቀመጡ፣ የማትቀመጡ ከሆነ ግን እኔ የማደርገውን ሁለታችሁንም አንጠልጥዬ አያታችሁ ገጠር ነው የምሰዳችሁ በማለት አሹርም እንግዲህ ሩታ መጣችና ስማ አሹ ስለ እኔ ምን የተፈጠረውን ነገር ሁሉ ለምንድን ነው የነገርኩ ሚስጥር ሁሉ ለእትዬ የተናገርከው ለምንድን ነው ስትል ስሚ አንቺ የማትሰሚ አመንሽም አላመንሽም እኔ አልተናገርኩም። እኔ አሹ ቀብራራ የመየ ልጅ ነኝ። ይህንን የምናገረው እኔ በጭራሽ ይህንን ነገር ለትዬ ምን ብዬ ነው የምናገረው? ሩታ ሰሞኑን ከፍቅር ጋር ጓደኝነት ከጀመርሽ ጀምሮ ሁኔታሽ ደስ አይልም። ለነገሩ ፍቅር እውነቷን ነው። አሹና ሮማን ምንም አይመጡንሽም፣ ከነሱ ጋር ራቂ እያለች ብዙ ጊዜ መክራይ ነበር አለችው። ይህን ነገር ግን አምኜ ለመቀበል ተቸግሬ ነበር። ግን ሁለታችሁንም እንዴት አድርጌ ልጥላችሁ በጣም ግራ ገብቶኛል። ስለዚህ ሮማንም ሆነ አሹም ሆናችሁ ከዚህ በኋላ ከእኔ ህይወት ውጡልኝ አለቻቸው። ስትለውም ስትናደደው አለና አሹም በጣም ተናደ። እያዘንሽ ነው በእኛ አላት። አዎ በጣም ያሳዘነች። ፍቅር ደግሞ ከዳኒ ጋር ሄዳ እንግዲህ ዳኒን እንዴት ተመልሰሽ መጣሽ? አንቺ እኮ ባቡሬን አንጠልጥለሽ ይዘሽ መጥተሽ እኮ ይህንን ወረቀት ሰጥተሽ እኮ እህቴንን እድሜ ልክ ስርዓት ልታስገቢያት የነበርሽ ነሽ። ስለ ፍቅር እንዴት እኔ አንቺን ደውዬ ነይ ብዬሻለሁ፣ ግን ቤዛ መጣች አለና ድንገት ቤዛ ደረሰችባቸው በቆሙበት። በዚያ መጥታ በጥፊ ስትመታ ፍቅርን እንዴ ለምን ትመቻታለሽ? እስካሁን ድረስ ዝም ያልኩት እኮ እዛ እስር ቤት ሁኜ ወንድሜን አንድ ነገር ታደርጊዋለሽ ብዬ ነበር። ያደረግሽውንም ነገር ሁሉ ሰምቻለሁ። እንዳልረሳሁት እንድነግርሽ እፈልጋለሁ። በተደጋጋሚ ከኔ ወንድም ራቂ እያልኩኝ ብዙ ጊዜ ነግሬሻለሁ። በዛን ጊዜ ስትመታት እንዴት በጥፊ ትመቸኛለሽ አለች ፍቅርም። እሱም ቆይ እህቴ ቢላትም አንቺ ተንከሲስ ጥሩ ነገርና መልካም ነገር አንቺ እንደምትሰሪ አታስመስይ። ሲቀጥል አንቺ ደግሞ እጅግ በጣም በሚገርምና በሚደንቅ ሁኔታ ከምታስቢው በላይ ነኝ። እኔ ለአንቺ ዋጋና መስዋዕትነት ከፍዬልሻለሁኝ። ከዚህ በላይ ምንም ላደርግ አልችልም። ከዚህ በኋላ ግን የተፈጠረ ነገር ቢፈጠር አንቺን ጥዬ ልተው አልችልም ሲላት ዳኒም ፍቅርን ሲያስኮበልላት ሲያሽኮርመማት እሷም ቤዛ አንተን አሁንም ራቅ ያልኩ ከዚች ልጅ አሁንም ከእሷ ነው ሴቶችን አትመን ስትላት ብድግ ብላ እየሮጠች ሄደ። ዳይመንድ እና ኪንግ ወደ አሁንም ተመልሶ እንግዲህ ወደዛች ቤቲ ጋር ሊሄድ ሲል ቀወጠውና ቤቱን ስማ
ይህን ነገር በሙሉ ቅምጥል ብትሰማ ምን እንደምትሰማ ታስበዋል? ስለዚህ ሁልጊዜ ቤቲ ቤቲ እያልክ የምትለው አሁን ደግሞ ያ ሰውዬ እንደዛ ቀጥቅጦ ከገሳስደደህ በኋላ ተመልሰህ ቤቲ እያልክ ብትሄድ ቅምጥልስ ምን ትልሃለች? ኧረ ተው ኪንጎ እያለ ዳይመንድ እንግዲህ የራስን ህይወት ኑር፣ ደሜን አታፍላው እያለ ዳይመንድ እየመከረው ነበረ። እሱም ግን በፍጹም አዴ ደግሞ እንግዲህ አበበን ለመጠየቅ ስትሄድ እንግዲህ የቤዛ ወንድም እንግዲህ ቤቱን ሽጨዋለሁ እና ገንዘብ ግማሽ ገንዘብ እንደወሰደ ሲል ዳይመንድም እንዴት ልትሰጠው ትችላለህ አንተስ ብትሆን እያለ ዳይመንድም አዴይም በጣም ነው የተናደዱት። ትልቅ ስህተት ሰራህ አለችው አዴይ። ምንም ቢሆን እኮ እነዚህ እኮ አደገኛ ከባድ ሰዎች መሆናቸውን ማወቅ አለብህ። እንዴት ይህ ሁሉ ብር ምንም አይነት ምስክር ሳታደርግ እንዴት ትሰጣቸዋለህ? እኔ እኮ እንደዚህ ያደርጉኛል ብዬ አላሰብኩም ነበረ። ቤዛ እኛን ያደረገችንን ነገር በሙሉ ሳትሰማ አትቀርም፣ ወይንም ወንድሟ ምን አይነት ክፉ እንደሆነ ሳታቅ አትቀርም። አሁን ደግሞ በዚህን ሰዓት በሚያሳዝን ሁኔታ እንዴት ይህን ያህል ገንዘብ አንስተህ ሰጣቸዋል? እንዴ ቤትህንስ እንዴት ይመለስላል ከላይት ላይ ሲሸጡት ብላ በጣም አበበ ተናደደና እኔም ያደረግኩት ነገር ልክ እንዳልሆነ ተደርጊያለሁ። ግን ሄለን እኮ ወደደችው ቤቱን ብዬ ነበር ይህን ያደረግኩት፣ እንዴት ገንዘቡን ላስመልስ እችላለሁ ሲል ዳይመንድም ከዚህ በኋላ እንዴት ገንዘባችሁ ይመለሳል ብለህ ታስባለህ? በፍጹም እሱ የያዘው ገንዘብ እኮ ቀላል አይደለም። ማን እንደሆነ ንቅንቅ አያድርግህም። ስለዚህ እባክህ ከባድ ነገር ነው የገባው፣ ህይወትህንም መጠንቀቅ አለብህ አቤ በማለት ይመክሩታል። ሉሌና ባቡሬ እጅግ በጣም ጨንቋ ስለ ቤቱ ጉዳይ ቤዛን ጀገራው ያደረጉ ያሉት ነገር እንግዲህ ተረጋጊ ልዬ፣ ሁሉን ነገር እኔ ደርስበታለሁ፣ እኔ ያስተካክለው፣ አንቺን ትጨናነቂብኝ፣ ወደ ነበረው ህመምሽ እንድትመለሽብኝ አልፈልግም በማለት አይ ካንተ ውጭ ማንም እኔን እንደሌለኝና እንደማይረዳኝ ያውቃለሁ። የሰው ልጅ ከወደቀበት ሲነሳ ስኬታማ ሲሆን እንዲህ በቅናት እያበዱ እኔን ለምንድን ነው ለመጣል የሚመጡት? እያለች ራሷን በጣም የገረማትና እስር ቤት ሂዳ መጠየቅ እንዳለባትና ምስክር ሊሆናት የሚችለው ይሄው ገጀራው እንደሆነ ይነግራታል። ሊሊም አይዞሽ እኔ መፍትሄ እፈልግልሻለሁ፣ አንቺ አትቸገሪ፣ ከችግርሽ ላይ አወጣልሻለሁ በማለት ቃል ገባላት። ቤትሽንም ይመለስልሻል፣ ብቻ አንቺ ጤና ሁኚልኝ አለ ዴቭ። ከእናቱ ጋር ቆይታውን አድርጎ እንግዲህ እባክሽ ልለምንሽ እማዬ፣ እኔ አደይን በጣም እወዳታለሁ፣ አፈቅራታለሁ። የማልወደውን እና የማፈቅረውን ሰው አግብቼ እድሜ ልክ መሰቃየት አልፈልግም እያለ ቢለምናትም እናቲቱ ዴቭ በተወሰነው ጊዜ ወደኋላ መመለስ የለብህም፣ ስለ ቤታችንም ለክብራችን የምትመጥን ቤሪ ብቻ ናት። ስለዚህ ቤተሰቦቻችን እየጠበቁ ነው፣ መሄድ አለብን በማለት ወደ መጣንበት እንመለስ እያለች መለመን ስትጀምር ቤሪ እንደዚህ ሰተት ብላ ወደ እነ ፍቅር ቤት ስትገባ ደግሞ ፍቅር ጋራ በጭራሽ ሊስማሙ አልቻሉም። ፍቅርም ደግሞ አዴን ከዴቭ አውሰጥቻለሁ፣ አንቺንም ደግሞ ከቤሪን ከዴቭ አስወጥቼ ዴቭ የኔና የኔ ብቻ መሆን አለበት እያለች ሩታም ደግሞ ደነገጠችና ቆይን የምለው ፍቅር ሰው ሳይወድሽና ሳያፈቅርሽ ይህን ሁሉ ነገር የምታደርጊው አይደብርም ትንሽ አለች። ዴቭ እኮ ከማንም በላይ አደይን ነው የሚፈልገው፣ ለእናቱ ጤንነት ሲል እንጂ እኮ አደይን ነው የሚፈልገው ገባሽ አለቻት። ስሚ ሩታ አንቺ ስትንከረፈፊ ዶክተሩ ጋር ፍቅር እንድጀምርሽ እንዳታጪ፣ አደይ የስንቱን ህይወት ነው የምታጨልመው እያለች እንግዲህ ጥርጣሬ ሩታ ትገባለች። ከዛም እንግዲህ እባክሽ ከአደይ ጋር ዶክተሩ ከተገናኘ ቆይቶ ነበርና ሰጥ ብሎ ወደ እነ ሊሊ በር ላይ ሂዶ ማንኳኳ ሲጀምር አደይም ቆይታውን ከናበቤት አድርጋ ወደ እነ ሊሊ ቤት ልትገባ ስል በር ላይ ይገናኛሉ። ስሚ አደይ አንቺ እኮ ጊዜሽና ሰዓት ካለሽ ከኔ ጋር ብንነጋገር ምን ይመስልሻል? በማለት እንደምትቀጫለች። ቅጣቱን ተጠፋፍተናል እያለ እሺ እባክህ አሁን ደክሞኛል፣ ቀጣለሁ ቅጣቱን። የዴቭ እናት አንቺ
አደጋ ልታደርስብኝ ስለምትችል ተጠንቀቂያት በማለት ዶክተሩም ይነግራታል። እሷም ይሄን እሺ ብላ ከገባች በኋላ ቤቱን ያጸዳዳለሁ እያለ ልታጸዳ ስትል ነው የዴቭ እናት መርፌውን ይዛ ገብታ ሳታስበው መርፌውን ወግታ ሄደችባት። አሁን በዚህን ሰዓት እንግዲህ አደይ ምን ላይ እንዳለች አብረን የምናይ ሆና ሰብስክራይብ፣ ላይክ፣ ሼር እያደረጋቸው አበረታቱ።